ይሄ ቪዲዮ በጣም ረጅም እንዳይሆን እጥራለሁ። ዋናው መልእክቱ በወንድማችን ዘማሪ ደረጀ ከበደ ዶክተር ደረጀ ከበደ ላይ ከጴንጤ ወገኖች ዘመቻ ተጀምሯል። የዘመቻው ዋና ዓላማ አብይ ተነክቶብናል፣ አብይን የነካ ሰው አሁን ደግሞ በጣም ስለሚታወቅ ለማንኛውም ዶክተር ደረጀ ሳይለንስ መደረግ አለበት ማለት ማሸማቀቅ ጸጥ ማስደረግ አለብን በሚል መርህ በኔ ላይ ለ2 ዓመታት ከምናምን ወራት የተካሄደው ዘመቻ ደግሞ በወንድማችን በደረጀ ላይ ተነስቷል። እኔ በራሴ በግል ተነሳሽነት በኔ ላይ የደረሰውን ነገር ደግሞ በወንድሜ ላይ ሲደርስበት ስላየው እኔ ላይ የደረሰው ነገር በማንም ላይ እንዲደርስ ኦፍ ኮርስ አልፈልግም ነበር፣ በደረጀ ላይ ደርሷል አሁን። ስለዚህ ይሄ ዘመቻ ደግሞ አሁን ቤዝድ ሆኖ አንዳንዴ ከማያቸው በእንትን መጽሐፍ ቅዱሳዊ ለማድረግ መጽሐፍ ቅዱሳዊ ዘመቻ መጽሐፍ ቅዱስ ላይ የተመሰረተ ዘመቻ ለማድረግ ጥረት የተደረገም ስለሆነ አንዳንዶቻችን ደግሞ መጽሐፍ ቅዱስ ምን እንደምናገር አንዳንድ ነገሮች ትንሽ ዕውቀትም ስላለን እስኪ ፈትሸን ይህን ዘመቻ ገና ጅማሬው ላይ ያለ እስኪ እንነጋገርበት። ዘመቻውም ደግሞ ብዙ መንገድ ለመሄድ ሞክርም እንኳን ጸጥ ለማስደረግ ደረጃን የምትሞክሩት በኔ ላይ እንደሞከራችሁ ስለሆነ የትም አትዘልቁም። መጨረሻው ትዝብት ነው። አድርባይ ምሁራን አሉ፣ አድርባይ ጴንጤዎች አሉ። ግማሹ በዘሩ ነው በኦሮሞነቱ ነው፣ ግማሹ በጴንጤነቱ ነው። በዘር እንኳን ተመስርተው አብይን የደገፉ እንዲሁ ሳይሻል አይቀርም በእምነት በኩል ተነስቶ ከሚመጡት። አያችሁ የዘር ሲሆን በምድራዊ ነው እዚሁ የሚቀርም ነገር ነው። ብዙ ችግር ቢኖረውም እግዚአብሔር ኢንጀክት ሲደረግበት መጽሐፍ ቅዱስ ኢንጀክት ሲደረግበት በዚህ ጉዳይ ላይ ግን የባሰ ነው። ስለዚህ ዴንጀረስ ስለሆነ በጣም አጉል ነገር ስለሆነ እስኪ ልናገር ብዬ ነው። ኤኒዌይ ለማንኛውም ዋናው ቴዎሎጂካል ነገር ላይ ስለሆነ ፎከስ ማድረግ የፈለኩት እሱን ተናግሬ ያንን ነገር ፈትሸን አይተን በዛው መሰረት አድርጌ ጨርሳለሁ። ምንድነው ሮሜ 13 ይመዘዛል። እንግዲህ የመንግስት አፍቃሪዎች መንግስት አይተችብን፣ መንግስት አይነካብን፣ ለዛውም ጴንጤ የሆነ አብይ አይነካብን የሚሉት ሮሜ 13ን ያወጣዋታል፣ ይመዘዟታል። እኛም እናቃታለን። መጽሐፍ ቅዱስን ስናነብ አይተናታል። እስኪ ምን ይላል ብለን ትንሽ እንሞክር ለማየት። ሮሜ 13 እንግዲህ ይሄ መጽሐፍ ቅዱስን ለሚያምኑ ሰዎች ነው፣ የእግዚአብሔር ቃል ነው ብሎ ለሚያምኑ ሰዎች ነው። ሌሎቻችሁ መስማት ትችላላችሁ። ምክንያቱም አእምሮ ያለው ሰው ማንኛውም ሰምቶ የእግዚአብሔር ቃል ነው ብሎም አመኑም አላመኑም መፈተሽ ስለሚቻል አእምሮ ለክርስቲያኖች ላልሆኑ ተብሎ ስላልሆነ ለሁሉም ሰው ስላለ መፈተሽ ነው። ፍተሻው ላይ ማናችንም ኢንቫይት ናችሁ ለመስማት you are most encouraged ናችሁ። እና እግዚአብሔር የሾመውን ኦቶሪቲስ ባለስልጣናትን እግዚአብሔር ይሾማል። እግዚአብሔር የሾማቸውን መቃወም መጥፎ እንደሆነ ይባልና ከዛ ተነስቶ እንዲሁም በአግባቡ ስራቸውን የማይሰሩ ባለስልጣናት ቢኖሩ እንደምሳሌ እንደ አብይ አይነት ተወስዶ ስልጣን ሌላ ሰው ቢያስረክብና ሌላ ሰው አገሪቷን ቢያስተዳድር ይሻላል ማለት እንዲሁም እግዚአብሔር ላይ እንደመነሳት አይነት ነገር ተደርጎ ስለሚተረጎም ይሄ አተረጓጎሙ እውነት ነው ወይ ነው አይደለም ነው ባጭሩ መልሱ። አተረጓጎሙ ብዙ ችግር አለው። አንደኛ መጽሐፍ ቅዱስ ተረጎም አሁን ለምሳሌ ፖለቲካዊ ኮንቴክስት ያለው ስለ ባለስልጣናት የሚል ነገር ሮሜ ላይ እንዳለው ሮሜ 13 ምዕራፍ 13 ማለት ነው ከአንድ ጀምራችሁ ስታነቡ እንዳለው ደግሞ ሌሎች ቦታዎችም ላይ የተናገሩ መጽሐፍ ቅዱስ ውስጥ የተነሳ ከሆነ የቶፒክ ተፈልጎ ይነበብና ምንድነው እግዚአብሔር በቃሉ ስለ ባለስልጣናት ማስተማር የፈለገው ተብሎ
ያንዳንዱ ነገር ተነስቶ ተነተንና ሲስተማቲክ በሆነ መልኩ አንደርስታንድ ለማድረግ ይሞከራል። አንደኛ ይሄ የመጽሐፍ ቅዱስ አተረጓጎም ላይ ካሉት ፕሪንሲፕሎች አንዱ ነው። ሌላው ደግሞ በተለያየ መልኩ ስለ እግዚአብሔር ማንነት ሪፍሌክት ያደረግናቸው ነገሮች ከመጽሐፍ ቅዱስ ወስደን ሪፍሌክት ያደረግናቸው ነገሮች አሉ። ስለ እግዚአብሔር ሞራል ስታንዳርድ እግዚአብሔር የእግዚአብሔር ሞራሉ ፐርፌክት ነው፣ አንዳች ነገር የሚጎልበት ነገር የለውም አይነት የምለውን ሐሳብ ደግሞ እንይዝና እናስባለን። ከዛ ደግሞ ሌላው ማሰብ ያለብን ደግሞ እግዚአብሔር ሰዎችን ፈጥሯል የምለውን እንደ ክርስቲያኖች ስለሚያምኑ በአምሳሉ ፈጥሯቸዋል ሲባል ባለስልጣናትንም ስልጣን ላይ ያሉትንም ዜጎችንም ማለት ነው። ባለስልጣናትን በሌላ አይነት አመለካከት አፈጣጠር አልፈጠራቸውም፣ ወይንም ስልጣን እነሱ ስለያዙ ሞር ቫልዩ አይኖራቸውም። እንደ ሰው ናቸው። ሰው ሁሉ በእግዚአብሔር ፊት እኩል ቫልዩ አለው። ስለዚህ ባለስልጣኖች ስልጣን ላይ ስለወጡ ለየት ያለ ቫልዩ የላቸውም ነው። የሞራል ህግ ደግሞ ዓለምን ሰዎች እንዲገዙበት እግዚአብሔር ያስቀመጣቸው ህጎች፣ የሞራል ህጎች ደግሞ ለባለስልጣናትም ለዜጎችም እኩል ናቸው። እነዚህን ሐሳቦችን ኢንተርቴን አድርጉ፣ አስቧቸው ነው በመናገር ውስጥ። ወደ ኋላ ሄደን እንጀምር። ባለስልጣናትን ለምንድን ነው እግዚአብሔር ሾምኳቸው የሚለው? ዓላማው ሾምኳቸው ካለ ኦኬ ችግር የለውም ሾማቸው። እንዴት ሾማቸው ወደ ኋላ እናገራለሁ። ስለሱ ትንሽ ሪፍሌክሽን ያስፈልጋል። ግን ለምንድን ነው የሚሾማቸው? ለምን ያስፈልጉናል? እሱን ስለ መንግስት አስፈላጊነት ሰፋ ያለ ንግግር ልንናገር እንችላለን፣ ልናስብ እንችላለን። ግን ባጭሩ እዛው ሮሜ ውስጥ ሌላው ጋር እንዲሁም ብዙ ሳንሄድ እዛው ራሱ ስለሚገልጸውን ብቻ ብንከተልና ብናየው የሚገልጸው ነገር አለ። ክፉ የሚያደርጉ ሰዎች ስላሉ ሰይፍ የተሰጠው ክፉ ነገር ለሚያደርጉ ሰዎች ነው። ክፉ የሚያደርጉ ሰዎች ኢፍትሃዊ የሆኑ ነገሮች ሞራል ኦርደርን ዲስኦርደር ውስጥ የሚያስገቡ ሲኖሩ ዜጎች እርስ በርስ ህግ በመሳሪያ ስለሌላቸው ኖሯቸው ራሳቸው ሁሉ ነገር እንዲጨርሱ ማለት በጎን ለጎን እንዲጨራርሱ ማድረግ ስለሚሆን ጋቨርንመንት አን ኢንስቲትዩሽን ስላለ አሁን ኢንስቲትዩሽኑ ለሁሉም ፌር በሆነ መልኩ ለዜጎች ሁሉ ፌር በሆነ መልኩ ፍትሃዊ በሆነ መልኩ ዜጎችን ለማስተዳደር እግዚአብሔር ለሚያበላሹ ሰዎች ህግጋትን ለሚያፈርሱ ሰዎችን ለሚበድሉ በመንግስት በኩል ፍትህ እንድሰራጭ ተግባር ላይ እንዲሆን ወሰነ ማለት ነው። ፍትሃዊ ሆነ ፍርድ በፍትህ ሰዎች ያለ አድሎ እንዲኖሩ የበደሉ ዜጎችን የበደሉ ሰዎች እርስ በርስ በራሳቸው እንዳይዳኙ መንግስት እንዲዳኝ በማከላቸው ገብቶ ትክክለኛውን ምክንያቱም መንግስት የአንዱ ሳይድ ሳይሆን የሌላው ሳይድ ሳይሆን ለሁሉም ኢምፓርሻል ነው በሚለው ሐሳብ እንሄድ። ኢምፓርሻል ነው ስንል የማያደላ ማለት ነው። እግዚአብሔር አያደላም፣ የሚያደላው ለማንም የለም እንደሚባለው መንግስትም መድሎ እንዳይኖር ፍትህን በስርዓት ለማስከየድ ሰይፉን የሚጠቀመው የሰዎችን ህይወት በከንቱ ለሚወስዱት አይነት የለም እንዳያረጉ ቢልና እንደዚህ አይነት ዓላማ እንዳለው ይናገራል ለማንኛውም ሮሜ 13 ማለት ነው። ከዛ ደግሞ መልካም የሚያደርጉ ሰዎች አሉ፣ ህግጋቶችን የማያፈርሱ ስርዓት አንድ ህብረተሰብ የሚኖርበትን ህግጋቶችን የማያፈርሱ የሞራል ህግጋቶችን የማያፈርሱ ደግሞ በሰላም ወጥቶ በሰላም የሚገቡ ሰዎች ምንም ያስፈራችሁ ነገር የለም። መንግስት ሰይፉን የያዘው ለክፎቹ ነው ለቅጣት ነው እንጂ እናንተ ምን ችግር አለባችሁ ይላል። ኦኬ ስለዚህ መንግስትን ከፍትህ ጋር ክፉ ነገር ለሚያደርጉትን ሰዎች እንዳያደርጉ ፕሪቨንት እንዲያደርግ እንዲከላከል ዜጎች በሰላም እንዲኖሩ እግዚአብሔር ያስቀምጣል። ችግር የለም ማለት ነው። ይሄ እንግዲህ ክርስትናውን የሚቀበሉትና ሮሜ 13ን የመጽሐፍ ቅዱስን ለሚቀበሉ ሰዎች ነው። ስለዚህ ችግር የለም ብለን እንለፈው። በዚህ መልኩ የማያምኑ ሰዎችም ጋር ቢሆን እንኳን ፍትህን ለሁሉም በፍትህ መንገድ የሚያስተዳድር መንግስት ቢኖር መቼስ ሁሉንም በዛ መልኩ እኩል ስርየት የሚያደርግ መንግስት ቢኖር የማያምኑ ሰዎችም ቢሆኑ እንደዛ ነው የሚያምኑት ክርስቲያኖቹ ብለው ብዙ ኦፖዝ የሚያደርጉበት መንገድ የለም። ስለዚህ ብዙ ችግር የለውም ለነሱም እንኳን አክሰፕተብል ይሆናል ማለት ነው ፌር እስከሆነ ድረስ። ስለዚህ የክርስቲያኖች ቢያምኑ የክርስቲያኖች ያልሆኑም ይሄን ነገር ቢሰሙና እንደዛ ነው ብሉም እንኳን ፌር ነው ማለት የሚችሉት ነገር አለ ማለት ነው። አሁን መንግስት ግን የፈለገውን ነገር ያድርግ አይልም። ሮሜ መጽሐፍ የፈለገውን ነገር ያድርግ፣ ከፈለገ ሂትለር መሆን ይችላል፣ ከፈለገ አይልም።
የራሳቸውን ፍላጎት እንደፈለጉ ማስፈጸም ይችላሉ። ስልጣኑን በቃ እኔ ሾሜያቸዋለሁ የሚለውን ከተቀበሉ በኋላ ሐሳብ ዜጎችን እንደፈለጉ ግማሹን ባሪያ ግማሹን በዘሩ ምክንያት ጄኖሳይድ ሲከሰት ሁሉ እንዲከሰት እንዲስፋፋ ሰዎች እንዲያልቁ ሁሉ ቢያደርጉ ችግር የለውም አይልም። ለምን? ያ የእግዚአብሔር ፈቃድ ሊሆን አይችልም። የእግዚአብሔር ፈቃድ መልካም ነው። የእግዚአብሔር ፈቃድ ከሞራል ስታንዳርዱ ፐርፌክት ከሆነው ከሞራል ስታንዳርዱ ጋር መቃረን የለበትም። ሰዎችን አርቢትራሪ በሆነ መልኩ ኢፍትሃዊ በሆነ መልኩ መንግስት ትሪት ቢያደርግ አጌንስት ጋድስ ሞራል ስታንዳርድ ስለሚሄድ ከመንግስት እግዚአብሔር መንግስትን የሾመበትን ዓላማ እየተቃረነው ስለሆነ የእግዚአብሔርን ሐሳብ ሊፈጽም አይችልም። ስለዚህ at any moment ስልጣን ላይ ያሉ ሰዎች ከእግዚአብሔር ሐሳብ ዲፓርት ሲያደርጉ የራሳቸውን ዊሽ ነው የራሳቸውን ክፉ ስራ ነው የሚያካሂዱት። የራሳቸውን ክፉ ስራ ሲያካሂዱ ደግሞ ክርስቲያን የሆኑ እንደ ወንድሜ ደረጀ እኔም ብዙ ጊዜ እንደተናገርኩት አሁንማ ዲፓርት ካረገ ፍትህን የመሰለ ነገር በፍትህ መንገድ ላይ የማይቆም ከሆነ ዜጎች ሲበደሉ ሰይፉ የተሰጠውን ለዛ ለማስቆም ክፉን ነገር ለማስቆም ካልተጠቀመው በሃይማኖታቸው በዘራቸው ምክንያት በአሰቃቂ ሁኔታ ለምሳሌ ዜጎች ሲገደሉ መንግስት ይህንን ስልጣን የተሰጠውን በአግባቡ ካልተጠቀመ ዜጎች መኖር ስለማይችሉ በሰላም እግዚአብሔር ሐሳብ ነውና በፍትህ መተዳደር አለባቸው። እግዚአብሔር ሐሳብ ነውና ይሄን እኮ ያደረገ አይደለም አብይ ስልጣኑን እኮ በተሰጠው መልኩ አልተጠቀመም ሲባል እግዚአብሔር አድርግና አታርግ የሚለው ነገር አለ። እግዚአብሔር አድርግ የሚለው ተጽፏል ፊት ለፊት። አታርግ የሚለው ደግሞ ኦፍ ኮርስ እንደፈቀደ የራሱን ሐሳብ የሚያስፈጽምበት ወንበር አይደለም። ኦቶሪቲ የተሰጣቸው ፓወር የራሳችሁን ሐሳብ ለራሳችሁ ጥቅም እንድታካሂዱ ያለ ምንም ገደብ ተሰጥቷቸዋል። ከአይልማ እግዚአብሔር እንደዛ እንዴት ይላል? እንደዛ ካለ ኢሞራል የሆነ ነገር ኢቪል የሆነ ነገር ሊያደርጉ ሰዎች በቀላሉ ስለሚችሉ ፓወሩን አቢዩዝ ሊያደርጉ እንደሚችሉ እግዚአብሔር ያውቃል። ስለዚህ ይሄ ክሊርሊ ዝም ብሎ አይምሮ ያለው ሰው እግዚአብሔር ለዛ አይደለም ስልጣኑ የሰጠው የሚለውን ማየት ይችላል። ምክንያቱም ከተለያየ ስፍራ ስለ እግዚአብሔር ማንነት ስናጠና የፍትህ አምላክ ነው። ሰዎች ሁሉ በእግዚአብሔር አምሳል ተፈጥረዋል። ዜጎችም ስልጣን ላይ ያሉ ባለስልጣናትም። ስለዚህ ስልጣን ላይ ያሉ ባለስልጣናት ደግሞ ስልጣናቸውን በእግዚአብሔር አምሳል የተፈጠሩ ሰዎችን አቢዩዝ ለማድረግ ኢቪል ነገር በእነሱ ላይ ለማድረግ ቢጠቀሙ እግዚአብሔር ዝም ብሎ ስልጣን ስለሰጠዋችሁ ጎሄድ ያጨበጨበ ሊሄድ ነው። ይሄማ የቀበሌ ሊቀመንበር የለ ክፉ የሆነ ግራ የገባውና ኮራፕት የሆነ የቀበሌ ሊቀመንበር የሚያደርገው ነው እግዚአብሔር የሚያደርገው። እግዚአብሔር እኮ እንደኛ አይደለም። እኛ እንኳን ፕሮቴስት እናደርጋለን። መንግስት እኮ ችግር አለብህ አጎልደልክ እኮ ይሄ እኮ ጎሏል እንልለን በህልናችን ፈርደን ልክ አይደለም ብለን እግዚአብሔር ከኛ ያነሰ ሞራል ስታንዳርድ ሊኖረው ነው። እግዚአብሔር ከኛ ያነሰ ሞራል አንደርስታንዲንግ ሊኖረው ነው። ከኛ በብዙ ኃጢአት ተጨምራለን ፋይናንስ የሆነ ነገር ይዘን እንኳን ችግር መሆኑን እያየን እግዚአብሔር ያንን ያህል እንኳን ማየት አይችልም። ከዛ በላይ ያውቃል ካል ትንሿን እንኳን እኛ በደረስንባት እንኳን ያለውን ነገር አያውቅም። እግዚአብሔር ማሳነስ ስለሚሆን እግዚአብሔር ከብዙ እጥፍ ኢንፊኒትሊ እጥፍ ያውቃል። ስለዚህ እኛ የምናውቀው ደግሞ ፍትሃዊ የሆነው ነገር ከሱ የተገኘውን አእምሮ በሰጠን አእምሮ አስበን አውርደን ይገባናል። ሁሉም ሰው በእግዚአብሔር አያምንም። ሁሉም ሰው ክርስቲያን አይደለም። ስለዚህ ህሊና የሚባል ነገር እግዚአብሔር ሰጥቷል። ህሊናችንም ደግሞ ትክክል የሆነውንና ያልሆነውንም መፍረድ ይችላል። ስለዚህ እግዚአብሔር የመጀመሪያው ይሄንን ሮሜ 13ን ባለስልጣናት እንዳይተቹ የእግዚአብሔር ሐሳብ ሳይሆን የራሳቸውን ሐሳብ እንኳን ያስፈጸሙ ቢሄዱ እንደ ሂትለር አይነቶች በአፓርታይድ ስርዓት የነበረው በደቡብ አፍሪካ በባርነት ጊዜ አሜሪካኖች ተዳደሩ መጽሐፍ ቅዱስን የጠቀሱ ባሪያዎችን ሲገዙ ሰዎችን ከዕቃ እንደ ዕቃ ቆጥረው ጥቁሮችን የሰው 3/5 ነው ምናምን እንደዛ እያሉ ሙሉ ሰው አይደሉም እያሉ ሲገዟቸው መጽሐፍ ቅዱስ እየጠቀሱ ብዙ ክፉ ነገር ሲያደርጉ እሰየው እያለ እግዚአብሔር ያጨበጨበ እሰየው ስልጣን ላይ እኮ ያስቀመጥኳችሁ እኔ ነኝ የሾምኳችሁ እኔ ነኝ እንደዛ ይላል እግዚአብሔር።
ማንም ሞራሊ እንኳን ኮራፕት የሆነ ሰው እንኳን ይሄ ልክ እንዳልሆነ ይገባዋል። ያወቀ ለራሱ ጥቅም ያደርጋል እንጂ ክፉ ነገር። ስለዚህ ሮሜ 13 መንግስት ስልጣን ላይ ያስቀመጡ ሰዎችን እንደፈለጋችሁ አድርጉ የሚል ትርጉም ሊኖረው አይችልም ነው ያልኩት። ኦሬዲ ምሳሌዎችን ተናግሬያለሁ። ሂትለር እንደፈለክ የፈለከው ነገር አድርግ፣ አብይም ጄኖሳይድ ኦሮሚያ ክልል ውስጥ ሲካሄድ ዝም በል፣ የምትፈልገው እሱ ነው፣ ሰጥቻለሁ፣ ፈቅጄልሃለሁ። ስንት አማራ እንደሞት ፈልግ፣ ስንት ወላይታ፣ ስንት ጋሞ፣ 15,000 ኦኬ ቀጥል፣ ስልጣን ሰጥቻለሁ ይላል እግዚአብሔር። የሰፈር መንደር ውስጥ ድሩዬ እንኳን እንደዛ ያስቡ። እንኳን እግዚአብሔርን የመንደር ድሩዬ እንደማረግ ቁጠሩት። እግዚአብሔር ክፉ ነገር መንግስት ሲያደርግ ስልጣን ላይ ተቀምጦ ሰዎች ሲያደርጉ እንዲያጨብጭበው ዝም ብሎ የምተው ቡሊ ከሆነ የሰፈር ውስጥ መንደር ድሩዬ እንደሆነ እንዳዋረዳችሁ ቁጠሩ። እንደዛ አይነት አምላክ የለም፣ ሊኖርም አይችልም። ይሄ ራሱ ሰዎች የፈጠሩት የራሳቸውን ዘር በእምነታቸው ብላይንድ ሲሆኑ አይነካብን የሰውዬ የሚለውን ቴዎሎጂ ለመምዘዝ የፈለጉ ሰዎች በኢምፕሊኬሽን እግዚአብሔርን ሬዲዩስ አድርጎ የመንደር ሰው ከኛ እንዳንዱ አደረጉት። ከኛ እንዲሁም ለዛው እንዳስጸያፊ ሰው። ይሄ ልክ አይደለም ነው። ይሄ መቆም አለበት ነው። ስለዚህ ሞራል ስታንዳርዱ የእግዚአብሔር አርቢትራሪ መሆን የለበትም ነው። ለሁሉም እኩል ነው መስራት ያለበት። ክፉ ነገር የሚሰሩ ለመንግስት ባለስልጣኖች የእግዚአብሔር ሞራል ስታንዳርድ ኢኳሊ አፕሊካብል ነው ማለት ነው። ሌላ ደግሞ አሁን በዚህ አተረጓጎም መጽሐፍ ቅዱስን ሲተረጉሙ መንግስት ስልጣን ላይ ያለ ሰው እንደና አብይ አይነት ሰው በጣም ብዙ ክፉ ስራ ሲሰራ እንኳን ባያስቆም በተለያየ ምክንያት አንዳንዴ አውቆ አንዳንዴ ከአቅሙ በላይ እንኳን ቢሆን ከአቅሙ በላይ የሆነው እንኳን መረዳት ይቻላል። አንዳንዱ ለስልጣኑ ስል እንደዛ አይነት ነገር ቢያደርግ ዝም መባል አለበት? እንዴት ዝም ይባላል? ይሄንን ዝም ይባል የሚሉ ሰዎች ስልጣኑ ላይ ሲወጡና በዚህ በሮሜ 13 አተረጓጎም ስልጣን ላይ ቢሆኑ ምን ሊያደርጉ እንደሚችሉ አስቡ። ምክንያቱም ስልጣኑን የሰጠን እግዚአብሔር ነውና የሾመን እግዚአብሔር ነውና ብሎ የራሳቸውን የልባቸውን መሻት ማድረግ ቢፈልጉ ሮሜ 13ን እየጠቀሱ ሂትለር ኢትዮጵያ ቁጭ አይናችን እያየ ዱብ ሊል ይችላል። ምክንያቱም ሂትለርን ስለዱት የነበሩ ክርስቲያኖች ነበሩና። ስለዚህ እንደዚህ አይነት ቅጥ ያጣ መሬን ለቀቀ መጽሐፍ ቅዱስ አተረጓጎም የእግዚአብሔርን ማንነት የእግዚአብሔርን ባህሪ የተለያዩ መጽሐፍ ቅዱስ ክፍል ያሉትን አስተሳሰቦችን ያላማከለ ቅንጤ ስለሆነ ብቻ አብይን ዲፈንድ ለማድረግ ተብሎ የሚመዘዝ abuse of scripture በዚህ መልኩ ልክ አይደለም ተብሎ ልንነገር ይገባል። እግዚአብሔር ሰዎች እንዴት ነው የሚሾመው? ምን ማለት ነው? የሚለው ትንሽ ሪፍሌክት እናድርግ። ኦኬ እግዚአብሔር መቼስ እዚህ ምድር ላይ ዱብ እያለ በየቦታው እየዞረ ሰዎች ምርጫ ሲያካሂዱ ለምሳሌ ባይደንና ትራምፕ ምርጫ በሚካሄድበት ስፍራ ይሄደ እግዚአብሔር ሰዎች ሁሉ ኮረጆ ውስጥ እየከተቱም ይሁን በኮምፒውተር ይሁን በምንም ይሁን በፖስታም ይሁን ሲመርጡ በእያንዳንዱ ሰው ቦታ እግዚአብሔር ሆኖ ምርጫው የሚያካሂደው ነው ወይስ እንደዛ ነው? ለማንኛውም አንድ ሁለት ሐሳቦች ላንሳ እዚህ ላይ። ዳይሬክትሊ ኮዝ የሚያደርጋቸው ነገሮች አሉ። እግዚአብሔር ዳይሬክትሊ ኮዝ የሚያደርጋቸው ሲባል ይሄንን ዓለም ይሁን ሲባል ሆነ፣ ብርሃን ይሁን ሲባል ሆነ የሚባለው አይነት ካለ መኖር ወደ መኖር ይሄንን ዓለም ሲያመጣ with all its power and knowledge and wisdom ያደረገው አይነት ዳይሬክትሊ ኮዝ የሚያደርገው ነገር አለ። ሌላው ደግሞ ይሄንን ዓለም ህግጋቶችን ሰርቶ በህግጋቶች እንድትመራ ይሄ ዓለም ሰዎች ለምሳሌ ስንበላ ምግብ እንበላለን። እንበላው ነገር እንዴት እንደምሰራ ባዮሎጂካሊ የሆነ ፕሮሰስ አለ። ሰዎች ሲወለዱ ባዮሎጂካል ፕሮሰስ አለ፣ ህግጋቶች አሉ። ምርጫ ቦታ ስንሄድ ህግጋቶች አሉ። አንድ
ከበድ የሚል ነገር በእጃችን ይዘን ወደ ላይ ከፍ አድርገን ብንወረውር ወደ ታች ይወርዳል። ሎስ ኦፍ ግራቪቲ ይባላል። ህግጋቶች አሉ። በዛ መሰረት ይሄ ዓለም ይሰራል። ይሄ እግዚአብሔር የፈቀደው እሱ ራሱ ዲዛይን ያደረገው ዓለም ነውና ነው እንደ ክርስቲያኖቹ አባባል ማለት ነው። ስለዚህ ሰከንደሪ ኮዜሽን የሚባለው ነገር ምርጫ ሲካሄድ በሰዎች በኩል ሰዎች ስልጣን ላይ የሚመጡ ሰዎች እንዲመጡ ነው የፈቀደው ማለት ነው እግዚአብሔር። ይስ ሾሚያቸዋለሁ ስል አትሊስት በዛ አይነት መልኩ የመጡትን ያለኔ ፍቃድ እኔ እዛ ስልጣን ላይ እንዳይቀመጡ ብፈልግ ኖሮ በየሩበት መንገድ እንዳይሄዱ ማድረግ እችል ነበር። I have the power ነው፣ ግን በዛ መልኩ አላደረኩምና ስልጣን ላይ ያሉት ያለኔ ዕውቀት ያለኔ ፍቃድ አይደለምና እኔ እንደሾምኳቸው ቁጠሩ ሾሚያቸዋለሁ ብል አንደርስታንድ የምናደርገው ሰከንደሪ ኮዜሽንን ተጠቅመው የሰዎች ምርጫ ላይ ተሳትፎ ምናምን ስልጣን ላይ የሚወጡ ሰዎችን እግዚአብሔር እንደተቀበላቸውና ስራውን ግን ቅድም እንዳልኩት ሞራል ስታንዳርዱ የእግዚአብሔርን ሞራል ስታንዳርድ አለ ያንን በፍትህን እዚህ ዓለም ላይ እንዲያስፈጽሙ ነው ሰዎችን እንዲያስተዳድሩ ነው እንጂ የሾማቸው የፈለጉትን ነገር እንዲያደርጉ ጄኖሳይድ እንዲያካሂዱ ኮራፕት የሆነ ነገር እንዲያደርጉ ጠላቶቻቸውን እንዲገሉ ጠላት ብለው የሚያስቧቸውን እንዲያስሩ ዜጎች እንዲያሰቃዩ አይደለም። ያ እግዚአብሔር ሐሳብ ሊሆን እንዴት ይችላል? የፍትህ አምላክ የፍትሃዊ ነገር እንዲያደርጉ ነው ስልጣን የሰጣቸው። that's a contradiction, that's immoral። ለእግዚአብሔር ሊያደርገው አይችልም እግዚአብሔር። ስለዚህ ሰዎች በራሳቸው ፍቃድ ያደርጋሉ ማለት ነው። ሰዎች በራሳቸው ፍቃድ የልባቸውን መሻት ሲፈጽሙ በትላር ይሆናሉ። ራሳቸው ፍላጎት የራሳቸውን መሻት ሲፈጽሙ አብይ ይሆናሉ። አብይ ሆነ ያለውን ያያየን ነው ማለት ነው። ደረጃው ገና ነው። እንደ ቤቢ ዲክቴተር ነው የምንቆጥረው። ለማንኛውም አሁን አብይን ያው በፍጥነት አዳልት ሊሆን ይችላል። ምን ያህል ጊዜ እንደሚፈጅበት አናውቅም። ምክንያቱም በሁለት ዓመት ብዙ ነገር አይተናል። በአጭር ወራት ደግሞ በአጭር ጊዜ ደግሞ ብዙ ነገር ያያየን ያለው። ስለዚህ በጣም በአጭር ጊዜ እንደዚህ ደግሞ ለአቅመ ዲክታተርነት ደረስክ እንደ ተብሎ አዳልት ዲክቴተር በወራት ውስጥ ሊሆንም ይችላል። ምክንያቱም የስልጣን ጉዳይ ነው። ስልጣንን እግዚአብሔር እዛ ላይ እንዲቀመጡ አረገ ከተባለ እግዚአብሔር ሾመ የሚለውን ነገር በሰከንደሪ ኮዜሽን በኩል ካሰብና አንደርስታንድ ካደረግ ነው ስልጣኑን አቢዩዝ እንዲያደርጉ ሳይሆን ፕሮፐርሊ ዩዝ እንዲያደርጉት እስከሆነ ድረስ ኦኬ ነው። ፕሮፐርሊ ዩዝ ካደረጉ ሰውም ችግር የለውም ማለት ነው። በሰላም ወጥቶ በሰላም ይገባል። ፍትህ ካለ ምንም ከመንግስት ጋር ምን ያንጣላናል? ምንስ 10 ደቂቃስ ምን አስወራን? ስራችንን እየሰራን መኖር ነው የራሳችን የግል ስራችን። ግን መንግስት ሁሌም እንደ እግዚአብሔር ሐሳብ ፍትህን አይሰራም። የራሳቸውን ሐሳብ በወደቀ ዓለም ውስጥ ነው ያለነውና ብዙ የራሳቸውን ሐሳብ ሰዎች የፈለጉትን ይሰራሉ። በዛን ጊዜ ነው እንደ ወንድሜ ደረጀ አይነት ተቆርቋሪ ለድሆች ለንጹህ ሰዎች ህይወታቸውን በከንቱ ለሚያጡት እንደኔ ድምጽ የሚያሰማው እንደዚህ አይነት ነገር እንዴት ነው የሚሰራው? የኮ ፕሮፐር አይደለም ይላል። እሱም ይላል ብዙ ሌሎችም ብሉም አሉ። ምሳሌ በደረጃ ላይ የተነሳውን ዘመቻ ተገቢ አይደለም እኔ ላይ ደረሰው አይነት ስለሆነ ቆርቆሮኝ ነው እየተናገርኩ ያለሁት በሚለው ስድ ነው ደረጃ የሚነሳው ስሙ። ስለዚህ ይህንን ነገር ስክሪፕቸርን ይዘን አቢዩዝ የምናደርገውን ነገር እናቆምና በትክክል መንግስት ሳይገዛ ሲቀር ሳያስተዳድር ሲቀር ሌላም ሰው መጥቶ ቢያስተዳድር መልካም ነው ሲባል የኛው ሰው ስልጣን ላይ ያለው የእግዚአብሔርን ሐሳብ እየፈጸመ አይደለም። የእግዚአብሔርን ሐሳብ እንዲሁም እያስተጋጎለው ነው። ማስተጓጎል ማለት እግዚአብሔር መልካም አስተዳደርን ይፈልጋል። ፍትህ ለበሰዎች በዜጎች ዘንድ እንዲኖር ይፈልጋል። ፍትሃዊነትን ግን እንዲስፋፋ የሚያደርግ መንግስት ለፍትህ ጉድለት ግድ የሌለው መንግስት ሲሆን የእግዚአብሔርን ሐሳብ እያስፈጸምክ አይደለህምና እዚህ ስፍራ ላይ ተቀመጥከው ኃላፊነትን አልፈጸምከውም በተገቢው መልኩ ሌላ ሰው ቢይዘው ይሻላል ሲባል እንደዚህ ይባላል። እግዚአብሔር ያስቀመጠው አሉ አንዳንዶቹ ጴንጤዎች። አላማው እኮ ትርጉሙ እኮ ኦሬዲ አሁን ኤክስፕሌን እንዳደረኩት በአግባቡ አልሰራም። እግዚአብሔር ያስቀመጠው እዛ ስፍራ ላይ
መልካምን ነገር እንሰራና ክፉ ስራ ስኖር ክሪሚናልስ ወንጀለኞች ሲኖሩ ወንጀል ስራ እንዳይሰሩ በሰዎች ላይ ህይወት ላይ እና ንብረት ላይ አደጋ የሚያደርሱ ሲኖሩ ያንን መንግስት መከልከል አለበት ሰይፉ በእጁ ነውና ተብሏል። ይሄን ሰይፉን ማይጠቀም ከሆነ ለዛ አይነት አላማ ግን ዝም ብሎ ስልጣኑ ላይ ስላለ ስልጣኑ ላይ ዝም ብለን ኑር ነው መባል ያለበት እንጂ እንዴት በተሻለ መልኩ ለምን አልሰራህም ክትችላለ መስራት ትፈልጋለህ ስራ ያለዛ ሌላ ሰው መስራት አለበት ምክንያቱም የእግዚአብሔር ሐሳብ ሰዎች በፍትህ እንዲተዳደሩ ነውና ያላድለው የምንን ሰው እንዴት ነው መቃወም ይቻላል? መንግስት መመለስ ነው ያለበት ወደ ስራው። ጴንጤዎች ብላይንድ የሆኑት ጭፍን የሆኑ ጴንጤ ስለሆነ ብቻ መጽሐፍ ቅዱስን አቢዩዝ ያደርጉ የተረጎሙ አብይን ዲፔንድ አድርገናል ጠቅመናል የሚሉት ግን አብይን እንዳለ የመጨረሻ ማሰናከያ ድንጋይ እንደሆኑ እንዳይሰራ ይከለከሉ በፕሮፐርሊ እንዳይሰራ የኛው እኮ ነው ብሎ ያሽቃበጡ የእግዚአብሔር እኮ በዚህ መልኩ እንዲሰራ በዚህ መልኩም እንዳሰራ ይልሃል ሳይሉ አትነካም ሾመዋል ይያሉ የእግዚአብሔርን ሐሳብ እኮ ነው ፖዝ ያደርጉ ያሉት እኮ አብይን እኮ ዝም ብለን ንገስና በቃ እግዚአብሔር ሾመዋል ስሉ እኮ በደል ፍትህ ሲጎል እዚህ ላይ አብዱልሃል ልክ አይደለም አለ ማለታቸው እኮ በመድሎ ይፈታውነትንም ይዘ ቀጥል ማለታቸው ነው። ይሄ ደግሞ ከእግዚአብሔር ጋር እኮ መጋጨት እኮ ማለት እኮ መላተም እኮ ነው። ከእግዚአብሔር ጋር መላተም መጋጨት ከአብይን እኮ ፕሮቴክት ካደረግን ድረስ ይሁን እኮ ያሉ እኮ ነው ያሉት ካሰቡት ማለት ነው። አስበውታል ብዬ አላስብም። እግዚአብሔር ወደዛ በለው አይነት ነገር እኮ ነው ኦልሞስት ሾሟል በቃ አንተን ጴንጤነ እንደው ምንኩ እኮ ወይ ስለቀኑ ወይ ስለሆነ ምንም ክሊር የሆነ ምክንያት አለው። እንደ ክርስቲያን ምክንያት አለን እንደ ሰው ምክንያት አለን እንደ ሰው ጀስት ሰው በመሆናችን ምክንያቶች አሉ በቂ ምክንያቶች አሉ ፍትሃዊነትን ለመቃወም ክርስቲያን መሆን ምንም አስፈላጊ አይደለም ግን ስለሆነ አንዳንዶቻችን ሆነንም ደግሞ በሁለቱም ዘንድ እንደ ሰውም ስናይ እንደ ክርስቲያንም ስናይ የጎደሉ ጉድለቶችን ስናይ ጉድለቶቹ ትክክል አይደሉም መስተካከል አለባቸው አልን። አብይ ቦታ ላይ ሌላ ሰው ሆነ ማርክሲስት ሆነ ቡዲስት ሆነ ኤቲስት ሆነ ለሰም ፕሪንሲፕሉ አይቀየርም። እኔ አልቀየርም ከፕሪንሲፕሉ ጋር እቀጥላለሁ። እኔም በዶክተር ደረጀም እንደዛ ነው ብዬ አስባለሁ። ገና የመናገር ጀምሬያለሁ ብሏል። ለማንኛውም ከሱ መስማት ነው እኔ ስለሱ በምሳሌ ደረጃ ነው ያነሳው ማለት ነው። ስለዚህ እነዚህን ኮንፊውዝድ የሆነውን ቴዎሎጂ ይዞ አብይን ጠቅመናል ብለን ከእግዚአብሔር ጋር የተላተም ከእግዚአብሔር ጋር የማይሄድ አይነት ሂፖክሪሲ ግብዝነት ገበያ ላይ ይዘን ወተን ክርስትና እንድጠላና ጥያቄ ውስጥ እንዲወድቅ የምናደርግ ቆም ብለን እናስብ። ክርስትና ሪች ነው። ፍልስፍና ጋር ብትሄዱ ሳይንሱ ጋር ብትሄዱ ሪች ሆኖ ሪሶርስ አለው። ጊዜ ወስዶ ማሰብ ነው። ስለዚህ ከፍትህ ጋር እንቆም ከእውነት ጋር እንቆም እውነትን ከምናገር መሪ ለፍትህ ከቆመ መሪ ጋር ምንም ጥል የለብንም። ይላል እኮ ሮሜም እኮ ሌላ ቦታ ሳንል መልካም ነገር የሚያደርግ ከሆነ እኛም የምንቃወምበት ምክንያት አይኖርም ግራውንድ እንደገናም ደግሞ የምንፈራበት ምንም ያስፈራችሁ ነገር የለም ይላል ሰይፉ ለእናንተ አይደለም ይላልና ግን እስክንድር ያው በቀደም ቪዲዮ ላይ ተናግሬያለሁ ሰይፉ ተመዘውባቸው ብዙ ሰይፎች ደግሞ የሚሞቱ ሰዎች በየአካባቢው አይተናል። ንጹሃንን ማለት ነው ወንጀለኞች ማለት አይደለም። ወንጀለኞች ለሁለት ዓመታት ያህል እንደፈለጉ ሲጨፈጭፉ ሰው በዘር ምክንያት ጥላ ከለላ ሆኖላቸው አብይ ዘራቸው ስላልሆነ በሱ ስርዓት ውስጥ ይያሉ በሱ ስር የተዳደሩ ይያሉ በአንድ ሀገር ውስጥ ይያሉ በአሰቃቂ ሞት ለሞቱት ዝም ይባላል አንልም ነው።
ዝም አንልም። አብይን ምንጠላበት ከአብይ ጋር የሚያገናኘን ምንም ጉዳይ የለን። በዚህ በጠቅላይ ሚኒስትርነቱና በሚሰራው ስራ እንደ ወገኖች እንዲህ ተበድለዋል በሚለው መልኩ ነው የምንገናኘው እንጂ ሌላ የሚያገናኝ ነገር የለም። ስለዚህ መጽሐፍ ቅዱስን በስርዓቱ ሳትተረጉሙ ደረጃን ለማሸማቀቅ ረጅም መንገድ ለመሄድ ለምትፈልጉ ቢያንስ በኔ በኩል መጽሐፍ ቅዱስን አቢዩዝ አታርጓትም። መጽሐፍ ቅዱስ ለእናንተ ለጴንጤዎች ብላይንድ በሆነ መልኩ አብይን ለመደገፍ የምትመዘዝ ክኒን አይደለም የሚሆነው። ሌሎች ሰዎችም አእምሮ ያላቸው ሰዎች እኔ ያልኩትን ቦታ ኤቲስቶች እንኳን ወገኖች ብትኖሩ አውጡትና አንብቡት፣ እዩት። ኤቲስቶች እንኳን አንብባችሁ መረዳት ትችላላችሁ። ምንድነው እዚህ ጋር ያለው መጽሐፉ ብላችሁ ሌላው ፓርት ያለውን ብዙ ባታውቁ እንኳን ካላነበባችሁ አታውቁትም ይሆናል በማለት ነው። ስለዚህ አእምሮ ያለው ሰው አንብቦ መረዳት ይችላል። በዚህ መልኩ ተድላም ቆሞ ከማቆም ነው ከፍትህ ከእውነት ከዛ ተጨማሪ ንጹህ የሆኑ ወገኖች ህይወታቸውን ከሚያጡት ቪክቲም ሳይድ ቆማሉ። መንግስት ሳይድ መቆም የምትፈልጉ መንግስት እኮ ፓወር አለው። መመኪያ ብዙም አያስፈልገውም። በዛ መመካት ይችላል። መመኪያ በሌላቸው ምስኪን ወገኖች አሉ አይደለም? ወገኖች ምስኪን ወገኖች ጎን እቆማለሁ፣ ስለነሱ እጮሃለሁ፣ እናገራለሁ። መንግስት አብይም አሁን ያለው ሌላም ከመጣ ሲበድላቸው በድላቸዋል፣ በድለሃል፣ ልክ አይደለም፣ ልክ አይደላችሁ ስልጣን ላይ ያላችሁ እላለሁ። እንደ ክርስቲያን እንደ ሰው ለፍትህ እና ለእውነት እንደሚቆረቆር ሰው ይህንን መልእክት እንግዲህ አስተላልፌያለሁ። ለወደፊትም ቢሆን ወንድሜ ደረጀ እግዚአብሔር እንደረዳ በተረዳው ነገር ሁሉ ለወገኖች ጩኸትን እንድትቀጥል በኔ በኩል አበረታታለሁ። አጋር እንደምትሆነኝ ኦሬዲ ሆነሃል። በዚህም ደግሞ አጋር ስላገኘው አመሰግናለሁ። እኔ እንግዲህ ምለው ሌላ ነገር የለኝም። ስለዚህ አንተም በርታ ይላልው። ይሄን ምለው በመጽሐፍ ቅዱስን በትክክለኛ ባልሆነ መልኩ አቢዩዝ አድርገው አንተን አታክ ለሚያደርጉት እኔን አታክ ለሚያደርጉት አብይንም በማይጠቅም ነገር ለመከላከል በሚሞክሩት እግዚአብሔርንም ራሱ እንደ ዝም ብሎ በቃ አርቢትራሪ እንደሆነ ነገር በቃ በሆነ በሌላ መልኩ አይነት ካራክተራይዝ ለሚያደርጉት እንደዛ አናረግም። በዚህ አይነት መልኩ ነገሮች አይቀጥሉም። ስለዚህ እንሟገታለን፣ ለእውነት ለፍትህ እንናገራለን የሚል ነው መልእክቱ። ስለዚህ ደረጀን ወንድም ደረጀ ከበደን ማሸማቀቅ የምትፈልጉ ተስፋችሁን ቁረጡ። ለአብይ ሄዳችሁ ጥብቅና መቆም ትችላላችሁ። ከፈለጋችሁ ትላንትና ፌስቡክ ላይ ቤተ አብይ ብያለሁ። ልክ ቤተክርስቲያን እንደሚባለው ማለት ነው። የሆነ ቤት ሰርታችሁ አምልኮተ አብይ ከፈለጋችሁ ፍየል በግ ያረዳችሁ እንደ ታቦት ፒክቸሩን አስቀምጣችሁ አምልኩት፣ መብታችሁ ነው። ነገር ግን ማን እንደምናመልክ ለምናውቅ፣ ለማን መስገድ እንዳለብን ለምናውቅ ለአንዳንዶቻችን አምልኮተ አብይን አታቀላቅሉብን። አብይ ወንድማችን ነው፣ ሰው ነው፣ እንደኛም እንደማናችንም ደካማ ነው። ያጠፋው ነገሮች ስላሉ አጥፍታል አልን። አስተካክለ አገሪቷን አስተዳድር ነው። ሙስ አይደለም፣ ክፉ ይንካ አይደለም። ምን እንደዛ አይነት ምኞት የለም። እኔ ክርስቲያን ነኝ፣ ክርስቶስን ነው የምከተለው። መልካሙን በሙሉ እመኝለታለሁ። መልካም ነገር በሙሉ እመኝለታለሁ። ፍቅር ማለት መልካምን መመኘት ነው። ያ ማለት ግን ወገኖቻችን ሲሞቱ በአሰቃቂ ሁኔታ አብይ ምንም ነገር ችግር የለውም
አንተ እኮ ከጌታ ነህ አብዬ አይኔን ዞር አድርጌ ከወገኖቼ ከፍትህ ከእውነት የምኖርበት ህሊና የለኝም። የዛን ህሊናም እግዚአብሔር አልሰጠኝም። እንግዲህ ለሌሎቹ ሰጥቷል እያልኩ አይደለም፣ አልሰጠም። ኢግኖር ስላደረጉትና በተለያየ ምክንያት ብላይንድስ ካልሆኑ በስተቀር ህሊናችን ክሊርሊ ራይት የሆነውና ሮንግ የሆነውን ነገር መለየት ይችላል። ያ ባይሆን ደግሞ ስንወቃቀስ አንዳችንን እየወቀስን ከአንዳችን ልንማርም እንችላለን። ስለዚህ ደረጀን ለቀቅ ደረጀ ስለሆነ አይደለም ለፍትህ የሚቆረቆርን ሰው ማሸማቀቁ አቁሙ ነው። ደረጀ ስለሆነ አይደለም። እኔ እንኳን ችግር የለውም እንደፈለጋችሁ በሉ ብቅ እያልኩኝ ያው መልስ እየሰጠዋችሁ ለምጃችኋለሁ። እኔ ትንሽ ቆይቻለሁ። እንደዛ ነው መልእክቱ። የፍትህና የእውነት አምላክ እግዚአብሔር God of moral perfection ምንም እንከን የሌለበት አምላክ ሁላችንንም ደግሞ ልባችን ስለሚያውቅ accordingly ስለሚፈርድ ይሄንን ተናገርኩ። ቻው።